አንድ የሚገርም የታሪክ እጥፋት ተብሎ ሊታወስ የሚችል እድገት አስመዝግበናል። እንዴት እየለመነ የሚኖር ሀገር እንዴት ይዋጋል? ጂዲፒያችን ከ2.2 ትሪሊዮን ብር ወደ 6.2 ትሪሊዮን ብር አድጓል። የውጭ ፍሰት አድጓል። ሬሚታንስ አድጓል። በቁጥር የሚገለጽ ከሆነ ኑሯችን ምንልክ ሀገር ነው የምንመስለው። ገና በቅጡም እርዳታ ያላገኘን ሀገር ነው የምንመስለው ኑሯችን። ብልጽግና ወዴት ሊወስደን ያሰበ ፓርቲ ነው? አንድ ማለት እርስዎ ቀደም ሲል መግቢያው ላይ ተስፋ ያላት ሀገር ወደፊት እየሄደች ያለች ሀገር ብለውኛልና አጠቃለው ዛው የብልጽግናንም እንዲነግሩኝ ስለፈለኩ ነው። ግን አንድ እኔን ብልጽግናን በተመለከተ ሌሎች የሚሏችሁና የሚያዩአችሁን ልንገሩትና ከዛ ተነስተው እንዲነግሩኝ ነው። አቋም የለሽ ወዴት መስመር እንደሚሄድ የማያውቅ ድርጅት ነው። ሲያዩት የተወናበደ ሊበራል ይመስላል፣ ቆይቶ ደግሞ የዘር ፖለቲካ ውስጥ ይገባል። ቀደም ሲል ያነሳ ነው የተሳከረ ፖለቲካና የኢኮኖሚ እሳቤን የሚከተል ነው። በጥገኝነት የተበከለ የሀሳብ ጥራትና ወጥነት የሌለው የተጣጣፈና ቀለም የለሽ ነው ድርጅት ነው። ክምር እህል ወቅቶ ጭብጥ ምርት እንደሚገኝበት ገለባው የበዛ አዝመራ ነው ብልጽግና ፓርቲ ብለው የሚተቿቸው አካላት አሉና እንግዲህ መሪ ድርጅት እንደመሆኑ መጠን ደግሞ እርሶ ተስፋ ያላት ሀገር ብለውኛል። በሁለት ከፍዬ እሺ፣ የመጀመሪያው ተስፋ ያላት ሀገር ያልኩበት ምክንያት፣ ሁለተኛ አሁን ያነሳቸው ነገሮች አነሳለሁ። ተስፋ ያላት ሀገር ነው ያላት ሀገር ናት ኢትዮጵያ ያልነው ለምንድን ነው? በመጀመሪያ ደረጃ ባለፈው እንዳልኩ የባለፈው ኢትዮጵያ ከ3 ዓመት በፊት ከለውጡ በኋላ የ10 ዓመት የእቅድ አቅጣጫ ነድፋለች። የ10 ዓመት የእቅድ አቅጣጫው የ3 ዓመት አፈጻጸማችን ምን እንደሚመስል በህዝብ ተወካዮች ምክር ቤት የየዕለት ክትትልና ቁጥጥር ስራዎችን ማዕከል ተደርጎ የሚሰራው ስራ ላይ እዛ እንደሚሰራ አመራር ውጤቱን አውቀዋለሁ። በካቢኔ ውስጥም የተገመገሙ ነገሮችን አውቃለሁ። ለምሳሌ አንዷን ዘርፍ ወስጄ ቢመለከት የ10 ዓመት የእድገትና የከፍታ አቅጣጫችን ማዕከል የሚያደርገው አንዱ ብዝሃ የእድገት አማራጮችን ነው። ይሄ አንዱ ሽፍት ነው በብልጽግና ብዝሃ የእድገት አማራጮችን ነው። ብዝሃ የእድገት አማራጮች ምንድናቸው? ግብርና፣ ኢንዱስትሪ፣ ቱሪዝም፣ ማዕድን፣ አይሲቲ እነዚህ የኢትዮጵያ እድገት የኢትዮጵያ ልማት ማጠንጠን ያለባቸው ብዝሃ የእድገት አማራጮች መሆን አለባቸው ተብሎ ተቀርጿል። ይሄ ከተቀረጸ በኋላ ባለፉት 3 ዓመታት ምን ውጤት አስገኛን? ተስፋ አላት ያልኩበት ምክንያት እየነገርኩ ነው። ምንድነው የተገኘው? ለምሳሌ በግብርና ብትወስድ ባለፉት 3 ዓመታት ውስጥ ለረጅም ዘመን ያላመጣናቸው ተጨማሪና ተደማሪ እድገቶችን አግኝተናል። ለምሳሌ አንደኛው በከፍተኛ ሁኔታ ምርታማነትን የሚጨምሩ ስራዎች ተሰርተዋል። ምርታማነትን የሚጨምሩ ስራዎችን በተመለከተ ግብርናውን ማዘመን፣ የሚታረስ መሬት መጨመር፣ የሜካናይዝድ የሆነ ግብርና ውስጥ መግባት፣ ኮምባይነር፣ ትራክተር፣ የውሃ የመስኖ ስራ ሊያስፋፉ የሚችሉ የውሃ ማጠጫ ፓምፖችን እነዚህ ስራዎች ውስጥ አርሶ አደሩ እንዲገባ ማድረግ እና ሜካናይዝድ የሆነ ስራ ውስጥ እንዲገቡ ማድረግ ስራዎች ተሰርተዋል። በዚህም ምክንያት በግብርና ውስጥ በጣም ጥሩ እድገት መጥቷል። ለምሳሌ ከውጭ የምናስገባቸውን ምርቶች ሳብስቲቲዩት ማድረግ ኢምፖርት ሳብስቲቲዩሽን ነው አይደል የሚባለው በኢኮኖሚስቶች ቋንቋ ማድረግ ተጀምሯል። ብዙ ጊዜ የተለያዩ አካላት ይዘምቱበታል። ለምሳሌ ኢትዮጵያ በ2015 ከየትኛው የዓለም ስንዴን ኢምፖርት አላደረገችም። ለምን? በስንዴ ዙሪያ ላይ የጀመርነው ምርት እያደገ መሄድ ያለበት ቢሆንም አንድ የሚገርም የታሪክ እጥፋት ተብሎ ሊታወስ የሚችል እድገት አስመዝግበናል። በአጠቃላይ ኢኮኖሚያችን በቁጥር ስለሚገለጽ ኢኮኖሚ መለኪያ ቁጥር ነው። በቁጥር ስለሚገለጽ በአጠቃላይ ኢኮኖሚያችን ለምሳሌ ከ6.1 በመቶ በላይ እድገት አስመዝግቧል። ይሄ አሁን ባለን ዓለም ካጋጠማት ችግር አኳያ ሲታይ እጅግ በጣም ተስፋ ሰጪ ውጤት ነው። ለምሳሌ ይሄ ነገር ምን አደረገው መሰለ ኢትዮጵያን በምስራቅ አፍሪካ ለምሳሌ ጂዲፒያችን በዚህ ምክንያት
12 ከነበርንበት 2015 ላይ ሆነን ስንመለከት ጂዲፒያችን ከ2.2 ትሪሊዮን ብር ወደ 6.2 ትሪሊዮን ብር አድጓል። የውጭ ፍሰት አድጓል። ሬሚታንስ አድጓል። በዚህ ምክንያት ምን ላይ ነው በአፍሪካ ያለን ፖዚሽን? አሁን በአፍሪካ ያለን ፖዚሽን ምንድነው? በምስራቅ አፍሪካ አንደኛ ኢኮኖሚ፣ በሳብ ሳሃራን አፍሪካ ሶስተኛ ኢኮኖሚ፣ ሜቢ ከናይጄሪያ እና ሳውዝ አፍሪካ ቀጥለን ማለት ነው ሶስተኛ ኢኮኖሚ አድርጎታል። እንግዲህ ኢኮኖሚ በቁጥር ይገለጻል ስላሉ የገንዘብ ሚኒስትሩ እርስዎ የታሪክ ጥፋት ነው የሚሉት 26 በመቶ ዓመታዊ የምርት እድገት መቀነሱን ምክር ቤት ላይ እርስዎ የመንግስት ተጠሪ በሆኑበት ምክር ቤት ላይ ሲናገሩ ተመልክቻለሁ። ትምህርት ሚኒስትሩ የዩኒቨርሲቲ ተማሪዎችን መመገብ በማያስችል ደረጃ ላይ እንደሚገኙ ሲናገሩ ሰምቻለሁ። በማዳበሪያ ምክንያትም ብዙ ችግር ውስጥ ነን ብለው ግንቦት ላይ ለጠየቁ አካላት አሁን እናንተ ነሐሴ ላይ ነው አደነቃቀፉን ጽንፈኞች እያላችሁ ያላችሁት። በነገራችን ላይ አንዱ ይህን ጥያቄ እንዲልጭ እንድጨምርሎት ያስቻለኝ ፊልድ ማርሻል በቀደም ለት ሲናገሩ ሰምቻቸው የምሬን ነው። እንዴት እየለመነ የሚኖር ሀገር እንዴት ይዋጋል በሚል እኛ የተሸከምነውን ፈተና ዓለም ላይ ያለ መከላከያ ሰራዊት ተሸክሞት አያውቅም በሚል ገና ከእርዳታ ያልተላቀቀች ሀገር በሚል ነው እንትን ያሉትና ኢኮኖሚ በቁጥር ይገለጻል። አሁን እርሶም ስላሉም አዎ በቁጥር ይገለጻል። ኪስ የማይገባ ስኬት እንዴት ያለ ነው። 10 ምናምን ሺህ ብር ሆኗል እኮ ጤፍ፣ ስንዴ ላክን ምናምን የሚለው ራሱ ወዘተርፈ አርሶ አደሩ በእርግጥ ተገዶ ነው ወዶ እየተሳተፈበት ነው። እሱም ላይ ብዙ ጥያቄዎች ስለሚነሱ ማለት ነው በቁጥር የሚገለጽ ከሆነ ኑሯችን ምንልክ ሀገር ነው የምንመስለው። ገና በቅጡም እርዳታ ያላገኘን ሀገር ነው የምንመስለው ኑሯችን። በጣም ጥሩ ጥያቄ ነው ያነሳው። በጣም ቆንጆ ነው። ሁለት ነገሮችን ለይተን እኔ በአንድ ሀገር ውስጥ እድገት አለ ለውጥ አለ ስንል በአገሪቱ ውስጥ ያሉ ችግሮች በሙሉ እየተፈቷል የሚል ማንም ግምገማ የለውም። ለምን አትርሳ ቅድም ያልኩን ኢትዮጵያ ውስጣዊ ችግሮች አሉባት። ቅድም ያልኩ ውጫዊ ችግሮች ናቸው። የአየር ንብረት ለውጥ፣ የግጭት ጦርነት፣ የወረርሽኝ፣ የውጭ ጫናና ጣልቃ ገብነት እነዚህ ውጫዊ ችግሮች ናቸው። ውስጣዊ ችግራችንስ ስር የሰደደ ድህነት፣ የፖለቲካ ባህል፣ የአገረ መንግስቱ ጋር ተያይዞ ቅድም ያነሳናቸው ችግሮች፣ የትርክት መዛባት፣ ከሁሉም በላይ ኋላ ቀርነትና ድህነት የውስጥ ችግራችን ናቸው። ከኮንቴክስት ውጭ እንዳይሆን ለምሳሌ ይሄ እድገት በእነዚህ ችግሮች ውስጥ ሁሉ ሆና ኢትዮጵያ ያስመዘገበች ነው። እዚህ ላይ አንድ ሁላችንም በኩራት መናገር ያለብን ነገር ላንሳለኝ። ኢትዮጵያ ባለፉት አመታት በሀገር ደረጃ በዓለም አቀፍም ደረጃ ውስጣዊና ውጫዊ ፈተናዎች በበዛበትም ውስጥ ሆና ፈተናዎችን በመቋቋም እንደ ሀገር እንደ ህዝብ መንግስትና ምናልባት ብልጽግና ፓርቲ አስተባባሪዎች ሊሆኑ ይችላሉ እድገት አስመዝግበናል የሚለው የሁላችን ኩራት መሆን አለበት ብዬ አምናለሁ። ከኢኮኖሚ አኳያ አይዲዮሎጂ ወደ ፖለቲካ ኢኮኖሚ ኮሚባታች አይዲዮሎጂያችን ሰንተሪስት ፓርቲ ነን። እነዚህ አቋሞች ይዛል። ነገር ግን አይዲዮሎጂ አምላኪ አይደለም፣ ፕራግማቲክ ነው ብልጽግና። እዚህ ላይ የቻይና ኢውቁ ሪፎርሚስት መሪ ለቻይና the father of the architect of modern China የሚባለው ሰው ደንግ አንድ አባባል አለው ስለ ፕራግማቲዝም ሲገልጽ ድመቷ መልኳ ጥቁርም ይሁን ነጭ ዋናዋ ስራ ምንድነው? አይጥ መያዝ። ከድመት ከለሯ አንተ ምን አለ አይጥ መያዝ ከቻለች ነው። እኛ ሴንተሪስት ፓርቲ ነን፣ ግን አይዲዮሎጂ አምላኪ አይደለንም። ከነባራዊ ሁኔታው ተነስተን ለኢትዮጵያ ሰላም፣ ለኢትዮጵያ አንድነት፣ ለኢትዮጵያ ብልጽግና የሚሰሩ ሀሳቦችን እንቀበላለን። እዚህ ላይ ባለፉት 50 ዓመታት በኢትዮጵያ ሲቀነቀን የነበረው በተለይ የሌፍት ፓርቲ ኃይሎች ፕራግማቲክ ነን ስትል ወላዋይ ነው ይላል። ይሄ ከግራ አመለካከት የሚመነጭ ነው። የግራ አመለካከት ውስጥ የተቸከሉ ሰዎች በባህሪያቸው ዶግማቲክ ናቸው። አንድ ጉዳይ በመቃብሬ ላይ ነው ምለው። በመቃብሬ ላይ የሚባል ነገር በፖለቲካ አይዲዮሎጂ የለም። አይዲዮሎጂው ከራስህ ሀገር ነባራዊ ሁኔታ አኳያ ትገመግመዋለህ፣ ትቀርጸዋለህ፣ ለሀገር ሰላም፣ አንድነት፣ ብልጽግና የሚሆነውን ነገር ታስከደዋለህ። ከወቅቱ ሁኔታ ጋር ሪቫይዝድ መሆን ያለበትን ነገር ሪቫይዝ ታደርገዋለህ። ዋናው አቅጣጫችን ይሄ ነው።
ከኢኮኖሚስ አኳያ ምንድን ነው የምንከተለው? ብዝሃ የኢኮኖሚ እድገት አማራጮችን ነው የምንከተለው። ግባችንስ ምንድን ነው? ኢትዮጵያን አፍሪካዊት የብልጽግና ተምሳሌት የሆነች ሀገር መገንባት ነው። ለዚህስ ግብርናው፣ ኢንዱስትሪው፣ ቱሪዝሙ፣ አይሲቲው፣ ማዕድኑ ትልቅ ሚና ይጫወታል ብሎ ያምናል።